ከምሽቱ 4 ሰዓት ነው ኃይለኛ ዝናብ እየዘነበ ነበር የተከፈተ ቤት ካገኘ ምንም ነገር ያነሳል አንድ ጊዜ በህይወታችን ሰው የማይጠብቅብን ጥፋት እናጠፋለን በዚህ በመድር ባለችን ህይወት የምንሰራው የምንኖረው የራሳችን ነው ሰው ደግም የሆነው በመንፈሳዊ ህይወቱ የታነጸ ሲሆን ነው ሰላም የስለውት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል የዛሬው ፕሮግራም ይዤላችሁ የቀረብኩት እኔ በስራት ገመቹ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለን እናመሰግናለን የዛሬ ባለ ታሪካችን ያለ ምንም ረዳት ለእናቱ የተመኘውን ቤት ሰርቶ ጨረሰ በርግጥ ቤቱ የእናቱ መሬት ላይ ነው ነገር ግን ብዙ ለፍቶና ጥሮ ግሮ ለብቻው በራሱ ተነሳሽነት ቤቱን ሰርቶ ካስጨረሰ በኋላ እናቱ የምትወዳቸውን ጎረቤቶች ዘመዶች ሁሉ አሰባሰበና ቤቱ በጋርዶ እንዲመረቅ አደረገ በብዙ ስቃይና ችግር ውስጥ ልጆቿን ያሳደገችው እናት በጣም ተደሰተች ከናትየው በላይ ግን ለናቱ ቤት ስለሰራ የተደሰተው ይህ ወጣት እንግዲህ ተመርቆ ተደስቶ እናቱን አስደስቶ በዘመድ በጎረቤት ፊት የሚመኘውን ነገር ካደረገ በኋላ ግን በአራተኛው ቀን እዛው አዲሱ ቤት ላይ የሰራው ቤት ላይ ራሱን አጥፍቶ ተገኘ ይህ ወጣት ለሚወዳት እናቱ ገንዘቡን ብቻ ሳይሆን ጉልበቱን አውጥቶ ለፍቶና ደክሞ እሱ ባሰበውና በቻለው መንገድ ቤቱን ሰርቶ የጨረሰው ይህ ወጣት እንግዲህ ከዚህ በኋላ የቀረው ነገር እናቱ የምትደሰትበትን ቤት የተወሰነ የቀረው ነገር አለ ቀለም ቀባብቶ የተለያዩ ነገሮችን አስተካክሎ ከዛ በኋላ በደስታ እንድትኖር ማድረግ ነው እናቱን እየጦረ ያለ ወጣት ነው ነገር ግን ባስመረቀ በአራተኛው ቀን በጣም በሚያሳዝን ሁኔታ እዛው ቤት ውስጥ ለጣሪያ መያዣ ተብሎ የተመታ እንጨት ላይ ትልቅ እንጨት ነው እዛ ላይ በገመድ ራሱን አንጠልጥሎ ነው የተገኘው ማለት ነው የዛሬ ባል ታሪኮቻችን ድንገት የተገናኙ ሰዎች አይደሉም የማይተዋወቁ ሰዎችም አይደሉም ወይንም አንድ ጨካኝ ሰው ከመሐከል መጥቶ ወይንም ከጎረቤት ከሌላ ቦታ መጥቶ የተፈጸመ ወንጀል አይደለም የዛሬ ባል ታሪኮቻችን በጣም በሚያሳዝን ሁኔታ ስጋ ዘመዶች ናቸው ቤተሰብ ናቸው የሚገርመው ነገር ደግሞ አንዳንድ ጊዜ ሁላችንም ረድተን ብዙ ዋጋ ከፍለንለት ሰው እንዲሆን ከሰው እኩል እንዲሆን ከቻለም ከሰው በላይ እንዲሆን ብለን የተመኘነው ያስጠጋነው ሰው ምን አይነት ጭካኔ ሊያደርስብን እንደሚችል በዛሬ ባል ታሪኮቻችን ላይ የምንመለከተው ታሪክ ይሆናል እነዚህ ሁለት ወጣቶች ወንድማማቾች ናቸው አንደኛው ናኦድ ይባላል 31 አመቱ ነው ናኦድ እንግዲህ ከዚህኛው ግለሰብ ጋር አንድ የሚያገናኛቸው ነገር አለ ምንድነው የጋራ አባት አላቸው ከተለያዩ እናቶች የተወለዱ ነገር ግን ከአንድ አባት የተወለዱ ሁለት ወጣቶች ናቸው ታላቅ ናኦድ ነው 31 አመቱ ነው ይሄኛው ደግሞ ሳሚ ይባላል በ3 አመት ነው የሚያንሰው እዚህ ጋር እንግዲህ የምንመለከተው ናኦድ በእድሜ ብቻ አይደለም ታላቅ የሆነው በተግባርም በጣም የተወደደ ልጅ ነው ናኦድ ማን ነው የሚለውን ስንመለከት ናኦድ በቀለም ትምህርት ገፍቶ የሄደ ልጅ አይደለም ወይንም ደግሞ ባለ ሀብትም አይደለም ግን ታታሪ ሰራተኛ ነው የሰፈሩ ሰዎች በሙሉ ይሄ ልጅ በሆነ ብለው የሚመኙት አይነት ወጣት ነው ከልጅነቱ ጀምሮ በጣም ጥንቅቅ ያለ ልጅ ነው ይሄ ልጅ 12 አመት እናቱን ቤት ውስጥ እረፍት አርጊ የምትወጃቸው ነገሮች ሰፈር ውስጥ ከጓደኞችሽ ጋር የሄድሽ ጊዜ ያሳልፊ ግን የመጦሪያ ሰዓትሽ ነው ብሎ ገና በዛ እድሜው አሁን 31 አመቱ ነው እንግዲህ 12 አመትን ቀንስ በዛ እድሜው እናቱን ያሳረፈ ልጅ ነው በጣም በከፋ ድህነት ውስጥ የነበረች እናቱ እፎይ ብላ መኖር ከጀመረች እንግዲህ 12 አመታት አልፈዋል 3 ታናናሽ እህቶች አሉት እነዛ ታናናሽ እህቶቹን ያስተምራል እናቱን ዘና ብላ እንድትኖር አድርጓል ይሄ ወጣት ሌላ ነገሩ ስንመለከተው 3 ስራዎችን ይሰራል አንድ ጋራጅ ውስጥ ይሰራል ሌላ ሁለተኛ ደግሞ ሲመቸው ሲችል ሰዓት ሲያገኝ ባጃጅ የሰው ባጃጅ ይነዳል ከዛ ውጪ ደግሞ በእጁ ግንበኛ ነው
እነዚህን ስራዎች ነው እንግዲህ ላለፉት 12 ዓመታት ሰርቶ ዛሬ እናቱን በፈለገችው በተመኘችው አይነት ሁኔታ አቅሙ በቻለው 3 ክፍል ቤት ሰርቶ ያስመረቀላት። ቤተዘመድ ተሰብስበው ጓደኞች ተሰብስበው የተቻለው ነገር ሁሉ ተደርጎ ግብዣው ከተደረገ በኋላ ግን ይህ ወጣት እናቱ በጣም መረቀችው፣ እያለቀሰች ነው የመረቀችው። የፕሮግራሙ ማብቂያ ላይ ማለት ነው የምትፈልገውን ሁሉ ከተናገረች በኋላ ለቤቱ የመጨረሻ በሰዓቱ 16 ዓመት የሞላት ትንሿ እህቱ ምን አለች? ለቤቱ የመጨረሻ ሲባል 4ኛ ልጅ ማለት ነው። ምን ተናገረች? ስታድግ እንደሱ መሆን እንደምትፈልግ፣ ስታድግ እንደሱ ብርቱ ሰው መሆን እንደምትፈልግ ተናገረች። እሷው እህቱ ናት እንግዲህ ራሱን አንቆ ተገኘ በተባለ ጧት እዛ ጋር ራሱን አንቆ ተንጠልጥሎ ያገኘችው ማለት ነው። የናኦድ አስከሬን በተገኘ ዕለት ዘመድ ጎረቤት ሁሉ በጣም ደነገጠ። ወዲያውኑ ፖሊስ እንዲመጣ ተደረገ። ታዲያ እንግዲህ ፖሊስ በቦታው ተገኝቶ አስከሬኑን በሚያነሳበት ሰዓት በአካባቢ የነበሩ ሰዎች ግን ምን አሉ? ወዲያውኑ በቃ ራሱን አጥፍቶ ነው። ምክንያቱም ጽፎ የተገኘው ወረቀት አለ፣ ልክ እንደ ስንብት ደብዳቤ አይነት ማለት ነው። እሱ ስላለ ወዲያውኑ እነሱ አስተካክለው በነጋታው የቀብር ስነ ስርዓት እንደሚደረግ ናኦድም ደግሞ ራሱን አጥፍቶ እንደሞተ ወሬው ተነዛ በደቂቃዎች ውስጥ። ፖሊስ ግን በቦታው ሲገኝ ዋና መርማሪው ብዙ ልምድ ያለው መርማሪ ነው። ይሄ መርማሪ ፖሊስ ሰው ራሱን አጥፍቶ ህይወቱ ሲያልፍና በሰው ተገድሎ ህይወቱ ሲያልፍ ምን እንደሚሆን ለይቶ የሚያውቅ ሰው ነው። ስለዚህ ወዲያውኑ ምን አላቸው? እነሱ ለነገ ቀብር መዘጋጀት ጀመሩ። አይ ቀብር ነገ አይደረግም፣ ምክንያቱም አስከሬኑ ተወስዶ ምርመራ መደረግ አለበት አላቸው። ደነገጡ። ከዚህ በኋላ ነበር እንግዲህ ፖሊስ በራሱ መንገድ ምርመራውን የጀመረው። የፖሊስ ምርመራ ሲጀመር ግን በቦታው የተገኙ ደግሞ ማስረጃዎች አሉ። ናኦድ ራሱን አንጠልጥሎ ወይንም ደግሞ ራሱን ሰቅሎ ተገኘ ሲባል ከፊት ለፊቱ ደግሞ ወንበር የወደቀ ወንበር አለ። ከዛ በተጨማሪ የጻፈው ወረቀት አለ። ሌላስ ከኋላ የተመታበት ነገር አለ። እንግዲህ አንድ ሰው ራሱን አንቆ ተገኘ ከተባለ የገመዱ ምልክት ነው የሚኖረው። ይሄ ግን የገመድ ምልክት አይደለም። ከኋላ በጀርባው በኩል በደንብ ትልቅ የተመታ ነገር አለ። ራሱን ሊመታ አይችልም በዛ ሁኔታ፣ ወይንም ደግሞ አንድ ሰው ራሱን ወደ ጀርባ ሊመታ የሚችልበት አይነት ሁኔታ አይደለም አመታቱ። ስለዚህ ሰው ይሄን ጥቃት አድርሶበታል ብሎ ወዲያውኑ ነው መርማሪው የተጠራጠረው። ከዚህ በኋላ እንግዲህ ያደረገው ነገር የጽፎ ወይንም ደግሞ የስንብት ደብዳቤ አስቀምጧል ብለው ሰዎች ያመጡት አለ አይደል? በቦታው ሲገኝ ጠረጴዛ ላይ ተቀመጣል እዛው ቤት ውስጥ። የዛን ጊዜ መርማሪ ፖሊሱ አነሳ ወረቀቱን። ከዛ በኋላ ለዛች የ16 ዓመት የቤቱ የመጨረሻ እህቱ ናኦድ ጽፎ ያስቀመጠው ነገር አለ ወይ ሲላት አዎ አለ አለች። ምን አለ? ናኦድ በተልእኮ ትምህርት ይማራል። ስለዚህ ወደ 6 የሚሆን የአማርኛና የእንግሊዝኛ ጽሑፍ ያለበትን ደብተሩን አመጣች። ያ የተጻፈው ደብዳቤና የናኦድ ጽሑፍ ፈጽሞ አይገናኝም። ያ ጽሑፍ የናኦድ ጽሑፍ አይደለም። ስለዚህ የስንብት ደብዳቤ ወይንም ደግሞ ራሱን ከማጥፋቱ በፊት ምክንያቱን የጻፈበት ነገር የሱ እንዳልሆነ ሰቦታን የተረዳው። ስለዚህ ሰው ራሱን እንዳጠፋ አስመስሎ አስቀምጦታል ማለት ነው በሚል ምርመራው ቀጠለ። ከዚህ በኋላስ ሌላው ነገር ምንድነው? የጸዳ ቤት የተስተካከለ ቤት ነው አይደል? ግን ያ የጸዳና የተስተካከለ ቤት ውስጥ ያ ግለሰብ ራሱን አንጠልጥሎ ወይንም ደግሞ ናኦድ ራሱን ሰቅሎ የተገኘበት ገመድ አለ። ገመዱ ፍጹም ናኦድ ሊያስረው አይችልም። የሆነ ገመድ በማሰር ልምድ ያለው ሰው እንዳሰረው ያስታውቃል። የተቻኮለ ሰው፣ ራሱን ለማጥፋት የወሰነ ሰው፣ ስሜታዊ የሆነ ሰው በዛ መጠን ገመዱን ሊያስረው እንደማይችል ያስታውቃል። ሌላስ የተረዳው ነገር የተጻፈው ደብዳቤ ጥንቅቅ ብሎ ንጹህ ነው። ራሱን ሊያጠፋ የሚዘጋጅ ሰው የሚጽፈው አጻጻፍ አይደለም። ስሜታዊ የሆነ ሰው የሚጽፈው አጻጻፍ አይደለም። በእነዚህ ጥርጣሬዎች ናቸው እንግዲህ አስከሬን ምርመራ መደረግ አለበት ተብሎ ወዲያውኑ የሄደው። የእውነትም የአስከሬን ምርመራ ውጤቱ ሲመጣ ግን ለመርማሪ ፖሊሱ እንዳሰበው ነው። ለምን? ከኋላ በጭንቅላቱ በኩል በኃይል ተመቷል። ለዛውም የተመታው ደግሞ በምንድነው? ከባድ በሆነ ነገር ነው። ደም ወደ ውስጥ ነው የፈሰሰው። ከዚህ በኋላ እንግዲህ የምርመራ ውጤቱ እጅግ በጣም አስገራሚ ሆነ። ታዲያ እንግዲህ ፖሊስ ከዚህ በኋላ ምርመራ ሂደቱ ላይ የዛን ዕለት ናኦድ ራሱን አጥፍቶ ሞተ የተባለ ዕለት አንድ የተረዳው ነገር ነበር። የአካባቢውን ሰው ሲያነጋግሩ በዛን ሰሞን ናኦድ በጣም የመረበሽ ስሜት እንደነበረው፣
ነርቨስ ሆኖ በአካባቢው ይታይ እንደነበረ ሰዎች ይናገራሉ። ከዛ በተጨማሪ ግን ፖሊስ ያስተዋለው አንድ ነገር አለ። በተደጋጋሚ ከአንድ አዲስ ሰው ጋር ይታያል ይሉታል። ያ አዲስ ሰው ማለት ደግሞ በአባት በኩል የሚገናኙት ወንድሙ ነው። ግን ወንድሜ ነው ብሎ ለማንም አልተናገረም። ምክንያት አላቸው ወንድሙ እንደሆነ ያልተናገሩበት። ግን ከዛ በኋላ ምንድን ነው የሆነው? አንዳንድ ሰው የአክስቱ ልጅ ነው ይለዋል። አንዳንድ ሰው የስራ ቦታ ጓደኛው ነው ይላል። አንዳንድ ሰው አብሮ አደግ ጓደኛው ነው፣ ወደዚህ ሰፈር አሁን አምጥቶት ነው ይላሉ። ግን በትክክል የሳሚ ምንነት ያወቀ የለም። በእርግጥም ሳሚ በቅርብ ጊዜ ነው ከናኦድ ጋር የተዋወቀው። ከናኦድ ጋር ከተዋወቁ በኋላ ግን ናኦድ የሳሚ የኋላ ታሪኩን አልተመለከተም። ወንድሙን ሊያግዝ ነው የፈለገው፣ ወንድሙን ሊረዳ ነው የፈለገው። ስለዚህ ምን አደረገ? እናቱ ቤት አካባቢ ቤት ተከራየለት። በአቅሙ በሚችለው ለተወሰነ ጊዜ ቤት እንደሚከራይለት እራሱን እስከሚችል ድረስ እንደሚረዳው ቃል ገብቶለት የሱን የታላቁን መንገድ እንዲከተል ለማድረግ ነበር የሞከረው። የናኦድ እናት ይሄ ልጅ ወደዚህ አካባቢ መምጣቱን እዛ አካባቢ በት መከራየቱን አታውቅም። ሳሚ እዛ አካባቢ መጥቶ መኖሩን አይደለም መፈጠሩን አታውቅም። እናቱ መኖሩን በህይወት መኖሩን አታውቅም። ናኦድ ግን ያውቃል። እንዴት አወቀ ናኦድ? ወደ ኋላ እንመጣበታለን። በሚስጥር አድርጎ አባቱ ከትዳር ውጪ የወለደው ልጅ ናኦድ ምን አደረገ? ወንድሙ ነው። ስለዚህ ቤት ተከራየለት፣ ስራ አስገባው። ከዛ በኋላ ትክክለኛ ህይወትህን መኖር ጀምር፣ ራሱን እስከሚችል ድረስ ቤት ኪራይ እንደሚከፍልለት ቃል ገባለት። ናኦድ ኮስተር ያለ ልጅ ነው። ህይወቱን በስነ ስርዓት የሚመራ ልጅ ነው። ስለዚህ ወንድሙ ሳሚ ወደዛ መስመር እንዲገባ ጥረት የሚያደርግ ሰው ነው። ሳሚ ግን እንደዛ አይደለም። ምንድነው ያደረገው? ገና ናኦድ በእናቱ ሰፈር ቤት ተከራይቶ ካመጣው ከጥቂት ጊዜ በኋላ ሰፈሩን ሰው በሙሉ በስርቆት አሰለቸ። ከአንዱ ቤት ልብስ ይሰርቃል። የተከፈተ ቤት ካገኘ ምንም ነገር ያነሳል። በተለይ የሰፈሩ ሰው የተማረረበት ነገር ምን ሆነ? ስልክ። የሆነ የተከፈተ ቤት ካገኘ ገብቶ ስልካቸውን ይዞ ነው የሚወጣው፣ እቃ ይዞ ነው የሚወጣው። የሰፈሩን ሰው አማረረው። በስተመጨረሻ ግን ማን እንደሆነ ብዙም አላወቁም። ግን አንድ ሌባ አለ ይባላል። ከሰፈራቸው ሱቅ ውስጥ ሄደና መሳቢያ ከፍቶ 5200 ብርና የባለ ሱቁን ስልክ ሰረቀ። ይሄንን ሲያደርግ የ6 ዓመት ልጅ አይተዋለች። ናኦድ እንግዲህ የሰፈሩ ህፃናት ሁሉ ይወዱታል። ለሰፈሩ ህፃናት ሁሉ አርአያ የሆነ ልጅ ነው። ስለዚህ ምን አለች? ያቺ የ6 ዓመት ልጅ የናኦድ ጓደኛ ነው እንደዚህ ከፍቶ እንደዚህ አርጎ ያወጣው ብላ ተናገረች። ከዚህ በኋላ ባለሱቁ ናኦድን ጠራው። ካንተ ጋር የሚሄደው ልጅ ማ? ይሄኛው ሳሚ። ምን አደረገ? ይሄን ነገር አደረገ። ልጅቷ ህፃኗ እንደዚህ አርጎ ብላ እንዴት አርጎ መሳቢያው እንደከፈተ፣ እንዴት አርጎ ብሩን እንዳወጣ፣ እንዴት አርጎ ሞባይሉን እንደወሰደ አስረዳችሁ። በጣም ተናደደ። ስለዚህ ምን አደረገ? ወዲያውኑ ወጣና ሄዶ የተከራየበት ቤት ውስጥ ሊያገኘው ሲያስብ የለም። ላከራዩት ሰዎች መልእክት ተዋል። ስትጨርስ ወይንም ደግሞ እቤት ስትገባ መጀመሪያ ወደኔና ብሎ ነገረው። አሁን የናኦድ ሐሳብ ምንድነው? የተሰረቀውን ስልክና 5200 ብር ለባለሱቁ እንዲመለስ ለማድረግ ነው። ያንን ማድረግ የሚችልበት አቅም የለውም እሱ። ከዛ በኋላ ቤቱ ጠበቀው። ቤቱ ሲጠብቀው ግን ሳሚ ወደ ናኦድ ቤት ወደ እናቱ ቤት የዛን ጊዜ ገና ከተመረቀ 4 ቀን ወደ ሆነው ቤት ሲመጣ ከምሽቱ 4 ሰዓት ነው። ኃይለኛ ዝናብ እየዘነበ ነበር። መብራት ጠፍቷል። ሁሉም የናኦድ ቤተሰቦች ለጥ ብለው አንድ ክፍል ተኝተዋል። መጣ። ሲመጣ ከፍቶ አስገባው። እናቱ አታውቅም። እናቱ የምታውቀው ጓደኛው እንደሆነ እንጂ አባቱ የወለደው ልጅ እንደሆነ አታውቅም። ስለዚህ በሚስጥር ነው የሚገናኙት። ቁጭ አሉ። እዛ ቤት ውስጥ እንግዲህ ብዙም አዲስ ቤት ነው። ዕቃ የገባበት ቤት አይደለም። የተስተካከለ የተደራጀ የምንለው አይነት ቤት አይደለም። ገና ነው። መነጋገር ጀመሩ። ናኦድ በትክክል ስነ ስርዓቱን ጠብቆ አክብሮ ይናገራል። ሳሚ ግን በንቀት እየሳቀበት ነው የሚናገረው። ማንነቱ ባህሪው ነው የሳሚ። ምን አለው? ብሩን መልስላቸው፣ ስልኩንም መልስ ብሎ ነገረው። መልስም አለው። አልመልስም ብቻ አይደለም ምን ታመጣለህ አለው። ስልኩን አወጣ ከኪሱ፣ ብሩንም አወጣ። ይሄንንም አልሰጣቸውም፣ ምን ታረጋኛለህ አለው። እንግዲህ ይሄ ሁሉ ሊረዳው የሚሞክረው ወንድሙን ማለት ነው። የዛን ጊዜ ናኦድ በጣም ተናደደ። ምን አለው? ባትፈጠር ይሻል ነበር፣ ተፈጥረህም ባላቅህ ይሻል ነበር አለው። የዛን ጊዜ በጣም ተናደደ። ቤቱ እየተገነባ እየተሰራ ገና ማለቁ ነው አይደል?
ናኦድ ቀን ስራ ሲሰራበት የነበረው መዶሻ አነሳና ጭንቅላቱን ከኋላ መታው። ከዛ በኋላ ሲያየው የደማ ነገር የለም፣ ግን ደነገጠ። ለምን? ወዲያውኑ ራሱን ስቶ ወደቀው። እንግዲህ እዛ ቤት የመጀመሪያ ቀኑ አይደለም ሲመጣ፣ የናኦድ ጓደኛ ተብሎ ቤተሰብ ሆኗል። ምን ዕቃ የት እንደሚቀመጥ ያውቃል። ቤቱንም ጠንቅቆ ያውቀዋል። ቤት ሲሰራ የተረፈ ገመድ ነበረ። የዛን ጊዜ ሄደና ያንን ገመድ አመጣና እዛ ጋር በደንብ አስተካክሎ ራሱን እንዳጠፋ አስመሰለ። መዶሻውን ኪሱ ውስጥ ከተተው፣ ወይንም ደግሞ እንደሚያዝ አድርጎ ሱሪ ውስጥ ሸጎጠውና ቤቱን አስተካክሎ ልክ ራሱን ያጠፋ ለማስመሰል ወንበር ከፊቱ ደፋ አድርጎ ምንም ራሱን የሚያጠፋ ሰው በዛ መንገድ ወንበሩ ሊጥለው አይችልም በሚባል ሁኔታ ማለት ነው። ጥሎት ቁጭ ብሎ በዛ በጨለማ ሁሉም ሰው ተኝቷል። እንግዲህ ወረቀት ጽፎ አስተካክሎ ከዛ ቤት ወጥቶ ሄደ። ይሄ ልጅ ለምንድነው ሰው ያልሰማው? እንግዲህ ጓሲል የሆነ ነገር ይሰማል፣ ሲከራከሩ ይሰማል። ናኦድ በራሱ ስልክ የከፈተው ሙዚቃ ነበር። ለሌላ ቦታ አይሰማም፣ ግን ወደዚህ ክፍል ሊመጣ ላለ ሰው አይሰማም። ያን ሙዚቃ እንደተከፈተ ቀስ አድርጎ ቤቱን ለቆ ጥሎ ወጣ። ይሄንን ፖሊስ በራሱ የምርመራ ቴክኒክ ሁሉንም ነገር ከደረሰበት በኋላ ሊክድና ሊያስተባብል በማይችል ሁኔታ ተደረሰበት ማለት ነው። ታዲያ የገመድ አስተሳሰሩ ለየት ያለ ነበር። ይሄንን ገመድ ያሰረው ሰው ከገመድ ጋር የሆነ በደንብ በስራ የሚገናኝ ሰው ነው። ገመድ ማሰር ላይ ያለን እንደሆነ አዎ፣ ሳሚ ዕቃ የሚጫንበትና የሚወርድበት አካባቢ ላይ ዕቃ በመጫን በማውረድ መኪና ላይ በማሰር በደንብ ልምድ ያለው እንደሆነ ፖሊስ በመርመራ ደረሰበት ማለት ነው። ከዚህ በኋላ እንግዲህ ሳሚ ወንጀሉን የፈጸመው እሱ እንደሆነ ከተረጋገጠ በኋላ ሌላው ነገር ሳሚ ማን ነው የሚለው ሂደት ነው። ሳሚ ማለት የናኦድ አባት አዎ በትዳር ላይ ሆነው የወለዱት ልጃቸው ነው። ከናኦድ በ3 ዓመት ነው የሚያንሰው። ግን የናኦድ አባት አንድ ነገር አድርገዋል። ሳሚ መወለዱን፣ የት እንዳለ፣ ስሙን፣ የእናቱ ስም በላይነሽ እንደሚባል፣ ከዛ በተጨማሪ ደግሞ የት አካባቢ ሁሉ ተወልዶ እንዳደገ ግጥም አድርገው አንድ መረጃ ሳያስቀሩ ጽፈው ጭምር ለልጃቸው ናኦድ ነግረውታል፣ በህይወት እያሉ ከመሞታቸው በፊት። እንግዲህ እኚህ አባት ይሄ ልጅ ያለበትን ቦታ ወይንም ደግሞ ያደገበትን ቦታ ብቻ አይደለም ለልጃቸው ናኦድ የነገሩት። ምን አሉት? በዚህ ጊዜ ብለው ዓመተ ምህረት ጭምር ጠቅሰው ይሄን ካስተካከልክ በኋላ ሂድና አገኘዋል፣ ግን መቼም ቢሆን መቼም ለእናትህ እንዳትነግራት አሉት። ለናኦድ እናት ለምን ትበሳጭብኛለች ብለው ነው እሳቸው ያሰቡት። ስለዚህ ናኦድ ለአባቱ የገባ ቃል አለ። በዛ ሰዓት አባትየው በጣም ታሞ ነበረ። ለአባቱ እንግዲህ በህመም ሰዓት የገባውን ቃል መካድ አልፈለገም። በአባቱ የተነገረውን ነገር አደረገ ማለት ነው። ዝም ብሎ ኖረ። ግን ባላሰበው ሰዓት ሳሚ ራሱ ናኦድ ጋር መጣ። ሳሚ ናኦድ ጋር ሲመጣ ደግሞ ምንድነው የሆነው? ናኦድ ከእናቱ ጋር ነው ያደገው። በጣም አስቸጋሪ በሆነ ሁኔታ ነው ያደገው። የእናትና የልጅ የአባትና የልጅ የአክስት ያጎት አይነት ግንኙነት እየኖረው አይደለም። ታግሎ ራሱ ያደገ ልጅ ነው። የቤት ማለት ቤት ውስጥ የሚኖር ህይወት ሳይሆን ጎዳና የምንለውን አይነት ህይወት አድጎ የመጣ ልጅ ነው። እንግዲህ ሳሚ ናኦድን ራሱ ፈልጎት ነው የመጣው ብለናል። የናኦድ እናት ስለ ሳሚ አታውቅም። የሳሚ እናት ግን ጠንቅቃ ሁለቱ ቤተሰቦች ምን እንደሆኑ የወለደችው ሳሚን የወለደችው ከባለትዳር ወንድ እንደሆነ እዛ ጋር ስላሉት ልጆች ሁሉ ታውቃለች። መኖሪያውንም ታውቃለች። ይህችኛው የናኦድ እናት ግን ምንም የምታውቀው ነገር የለም ሲባል እናትየው የሳሚን በምድር መኖር መወለድ የሰማችው ከፖሊስ ነው። ፖሊስ ላይ ነገራት ልጇን ናኦድ ከገደለባት በኋላ። ከዛስ በጣም ነው ያዘነችው። እንግዲህ ድንጋጤው እንዳለ ሆኖ ቤቱ ኮርኒስ ተደረገለት። መጀመሪያ ላይ ናኦድ ሲሞት ጣሪያና እንጨቱ ነበር የሚታየው። ኮርኒስ ተደረገለት። ከዛ በኋላ ግን እናትየው ምን አለች? ሳሚ የገደለበት ቦታ ናኦድ የተገደለበት ጋር ናኦድ የተንጠለጠለበት ቦታ ጋር እሱ ጋር ሊያው አታልብሱታለች ወይንም ኮርኒስ አይሰራበታለች። በጣም የምታሳዝን እናት ነች። በእጁ ነው ልጇ ቤቱን የሰራላት። ጭቃ ያቦካ
እንጨት እያደረገ ጓደኞቹን እየሰበሰበ ምክንያቱም ግንበኛ ነው በእጁ በጉልበቱን ይሰራላት በጣም ብዙ አመት ነው የፈጀው 1 አመት 2 አመት አይደለም ከ3 አመት በላይ ፈጅቶበታል እናቱ የራሷ መሬት እዛው ግቢዋ ውስጥ ቢሆንም ግን እሱ በፈለገው መንገድ ለመስራት ቀላል መንገድ አይደለም የመጣው ስለዚህ እሷ በእጁ የሰራላትን ቤት እጁን ቀበሩብኝ ብላ ነበር በተደጋጋሚ የምታለቅሰው ከዚህ በኋላ ሳሚ እንግዲህ ለፍርድ ቀረበ በህግ ቁጥጥር ስር ዋለና ተፈረደበት እድሜ ልክ ጽኑ እስራት ነው የተፈረደበት ሳሚ በህግ ቁጥጥር ስር ውሎ ከመፈረዱ በፊት ግን የሚያሳዝነው ነገር የናኦድ እናት ድንጋጤው አላት ስለ ሳሚ ምንነት አወቀች አይደል የፍርድ ሂደቱ ላይ ሁለት እናቶች አሉ እዚህ ጋር ለልጇ ፍትህ የምትጠይቅ እናት እዚህ ጋር ደግሞ ልጇን ነፃ ልታወጣ የምትሞክር እናት የሳሚ እናት በትክክል እርግጠኛ ሆና የምትለው ነገር ምንድነው ድንጋጤ ነው ጠበቃ ቀጠረችለት ለልጇ ድንጋጤ ነው በድንጋጤ ተነስቶ ያደረገው ነገር ነው ሳያስበው ያደረገው ነገር ነው በመጠጥ ኃይል ተገፋፍቶ ያደረገው ነገር ነው ወንድሙን ይወደዋል ብላ ታስተባብላለች እሷ የትኛውንም መንገድ እየሄደች ነው ለምን ልጇን ነፃ አውጥታ ይዛ ለመሄድ ነው የምትፈልገው የናኦድ እናት ደግሞ በጣም ነው ያዘነችው ትክክለኛ ፍርድ እንዲሰጠው ፈልጋለች እንግዲህ እዚህ ጋር ምን መለከተው የፍርድ ሂደቱ ይያለ ሁለቱ ሴቶች ይጣላሉ ፍርድ ቤቱን ያውቁ ነበር ውጭ ወጥተው መደባደብ እስኪቀራቸው ያ ሰው የሞተው ሰው በህይወት ያለ እስከሚመስል ድረስ በሰውየው በሞተው ሰው ይጣላሉ በጣም የሚያስገርመው ነገር የናኦድ እናት የምትለው ነገር ነበር አንቺ ይሄንን አድርገሽ ባሌ ላይ ችግር ፈጠርሽ የወለድሽው ልጅ ደግሞ ልጄ እንደዚህ ያደረከትል ነበር ልክ ናት ምክንያቱም እዚህ ጋር እንደው ከውጭ ሆነን ስንመለከተው የሳሚ እናት የናኦድ አባት ህይወት ውስጥ ባትገባ ኖሮ ናኦድ ዛሬ የደረሰበት ነገር አይደርስበትም ነበር የሚያስገርመው ደግሞ ከዚህ በኋላ የሄደው ነገር ነው ይህችኛው እናት ነፃ ለማውጣት ትሄዳለች ይህችኛው እናት ደግሞ ለልጇ ፍትህ ስትፈልግ ሲከራከሩ ነው በስተመጨረሻ እንግዲህ የናኦድ እናት አሸናፊ ሆነች እድሜ ልክ ጽኑ እስራት ሲባል ግን እድሜ ልክ ጽኑ እስራት እንዲፈረድበት ያደረገ ሌላ ነገር አለ ፖሊስ ይሄኛውን ወንጀል ይዞ የከሰሰው ነው ግን ናኦድ ከመሞቱ በፊት ሳሚ ያደረገው ነገር አለ ናኦድ ሳሚን ፈልጎ የመጣበት ሌላ ምክንያት አለ ለምን እናቱ ቤት ጋር ሌላ ወንጀል ሰርቶ ነው የመጣው የእናቱን አክስት አንቆ ከገደለ በኋላ እናቱ ምን ብላ አቀረበች ትንብሏት ነው የራሷን አክስት ትንብሏት ነው ሳሚ አንቋት አይደለም አለች ፖሊስ አላመነም ገና ያስከሬን ምርመራ መደረግ ሲጀምር ምን አደረገ ሳሚ ተደብቆ መጥቶ ናኦድ ጋር ተሸሽጎ ነበር እዛም የሰው ነፍስ አጥፍቶ ነው የመጣው በፖሊስ እየተፈለገ ነበር በጣም ባጭር ጊዜ ውስጥ ነው እንግዲህ ናኦድ ጋር መጣ ህይወቱ ላይ ገባ ትንሽ ወራቶች ናቸው ያለፉት ግን እዚህ ጋር ወንድሙን ገደለው እዛ ጋም የእናቱን አክስት ገደለ ይሄ ግለሰብ የሁለት ሰው ነፍስ እንዳጠፋ ፖሊስ በራሱ የምርመራ ቴክኒክ ካረጋገጠ በኋላ እዛ ጋር የእናቱን አክስት አንቆ ገደለ እዚህ ጋር ደግሞ የከሳ ወንድሙ በመዶሻ መጥቶ ገደለው ይሄ ግለሰብ ይሄን ካደረገ በኋላ ነበር እንግዲህ በሁለቱም ክሶች የእድሜ ልክ ጽኑ እስራት ሲባል ከዚህ በኋላ ከማረሚያ ቤት አይወጣም ወይንም ደግሞ እነዛን ሁለት ሰዎች ነፍስ አጠፋ እሱ ግን ከዚህ በኋላ ህይወቱ የሚያልፈው ማረሚያ ቤት ውስጥ ነው ማለት ነው ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው የተለያዩ ሐሳቦች አሉ የዛሬ ባል ታሪኮቻችንን ተመልክተን እንግዲህ ሁላችንም ልባችን ይነካል ናኦድን የመሰለ ጠንካራ ልጅ ናኦድን የመሰለ የልጅ አዋቂ እንግዲህ በ31 አመቱ ዛሬ ያየነው ህይወቱ ሲያልፍ እንጂ 12 አመት ሙሉ እናቱን ጡረታ እንድትወጣ ያደረገ ታናናሾቹን በሰነ ስርዓት ትምህርት እንዲማሩ ያደረገ የወንድን ኃላፊነት በቤታቸው ውስጥ የወሰደ በጣም ድንቅ የሚባል ልጅ ነው ይሄ ልጅ እንግዲህ ባመነው ሰው ተከዳ ወይንም ደግሞ በወንድሙ ይሄ ደረሰበት ስንል ማዘን ብቻ አይደለም መለስ ብለን ወደ ኋላ ግን ትልቁ ጥፋት ያለው ማን ጋር ነው ያለን እንደሆነ አባትየው ጋር ነው አባትየው እሺ ልጅ ተወለደ ወይንም ደግሞ ከትዳር ውጪ ሄደው ልጅ ወለዱ ግን ልጅ ያባትዳ እንደሚባል አባትየው በሰሩት ነገር አባትየው ባጠፉት ጥፋት አባትየው በሰሩት ስህተት ምክንያት ናኦድ ዋጋ ከፍሏል ዛሬ እንዴት ነው ይሄ ሆነው ያለን እንደሆነ እንግዲህ የሳሚ አስተዳደግ ትክክል አይደለም ልጁን ወልደው ነው አባትየው የጣሉት ምናልባት ከተመለከትነው ታሪክ ውስጥ ያየነው ነገር በተወሰነ ጊዜ አባት በህይወት ይያሉ ሳሚን በገንዘብ ያግዙት ነበር ከዛ በተረፈ ግን በዚህ ልጅ አስተዳደግ ላይ አንዳች አስተዋጽኦ የላቸው
አስተዋጽኦ ለማድረጋቸው ብቻ አይደለም ሳሚ ያደገበት ኢንቫይሮንመንትም ለልጅ የሚሆን አይደለም እንደ ልጅ አይደለም ያደገው እያየ ያደገው ነገር የተማረው ነገር የተገነዘበው ነገር ፍጹም ማንንም ሰው ልጁ በዛ ሁኔታ እንዲያድግ በማይፈልግበት ሁኔታ ነው እኚህ አባት ግን ወለዱ ምን አደረጉ ልጁ እንዳልተፈጠረ ምግብ ብቻ እንደሆነ ስላሰቡ የተወሰነ ገንዘብ እየላኩ የራሳቸውን ህይወት ቀጠሉ ይሄ ጥፋታቸው እንግዲህ በአድሮ ውሎ ናኦድን ዋጋ አስከፈለው ለምን ስለ ልጃቸው ምንነት አያውቁ ወንድምህን ሂድና አገኘው አሉት እንጂ የወንድሙን ምንነት ለናኦድ አላስረዱትም ሁለት ጥፋት ነው ያጠፉት እዚህ ጋር ልጁን በሰነ ስርዓት እንዳያድግ አደረጉ እዚህ ጋር ደግሞ ጥቃት ሊደርስበት እንደሚችል እየተገነዘቡ ምክንያቱም ሳሚ ከልጅነቱ ጀምሮ በብዙ ወንጀል ሲፈለግ የነበረ ማረሚያ ቤት ለሱ እንደ ቤቱ መግባት መውጣት ልማዱ ነው ይሄንን እያወቁ ሂድና ስጋህን ፈልግ ሂድና ዘርህን ፈልግ ይላሉ የራሳቸው ያላደረጉትን ነገር ለራሳቸው ያልሰሩትን ነገር ናኦድ እንዲሰራላቸው ነው የፈለጉት ልጆቻችንን ስናሳድግ ሁሉ ጊዜ መረዳት ያለብን ነገር በሁለት ሰላማዊ በሆነ ቤት ውስጥ ያደጉ ልጆችን ዛሬ ተመልክተን መገንዘብ ያለብን ነገር አለ ናኦድ እንዴት ነው ያደገው ሳሚ እንዴት ነው ያደገው ናኦድን ስንመለከተው ስርዓት ባለው ቤት ውስጥ እናቱ ዋጋ ከፍላ በስነ ስርዓት ነው ያሳደገችው ትክክል የሆነና ያልሆነ ነገር ያስረዳችሁ በጣም ፈጣሪውን እንዲያቅ በመንፈሳዊ ህይወቱ ጠንካራ እንዲሆን አድርጋ ከዛ በተጨማሪ ደግሞ የትኛውም ነገር ቢሆን ህግ እንዲያቅ አርጋ ነው ያሳደገችው መልካም እናት ነች የናኦድ አባትም በቦታው ነበር እሱም ለናኦድ ማንነት አስተዋጽኦ አድርጓል ሳሚን እንመልከተው የሳሚ እናት ኃላፊነት የሚሰማት እናት አይደለችም የሳሚ እናት የምትተዳደረው በጣም በሚያሳፍር ስራ ውስጥ ተሳትፋ ነው ትክክለኛ ነገር አይደለም የምትተዳደርበት ነገር ይሄ ልጅ ያየው ነገር አለ አንደኛ አባቱ የለም ወይንም ደግሞ አባቱ ወልደው ጥሎታል ከዛ በተጨማሪስ እናቱም የምታደርገው ነገር ትክክለኛ ነገር አይደለም ስለዚህ ዓለም ለሱ ተዘበራርቆበታል ወንጀል ምን እንደሆነ ያቅ ፈጣሪ ምን እንደሆነ ያቅ መንፈሳዊ ህይወት የሚባል ነገር የለውም የቀለም ትምህርት የሚባል ነገር የለውም ሞያ የሚባል ነገር አያቅም የቀን ስራ ዛሬ ይሄንን ስራ ይባላል ሁለት ቀን ሰርቶ ያቆማል ሰርቆ ነው ደግሞ ሁሉ ቦታ የሚያቆም በሌላ ቀን እዛ ጋር ይገባል ዝብርቅርቅ ያለ ነገር ያለው ሳሚ ጭንቅላት ውስጥ የተሞላበት ነገር ነው የዛሬ እንደ ወላጅ ስንሆን የዛሬ ተግባራችን በጠቅላላ የልጆቻችን የነገ ህይወት ላይ አስተዋጽኦ እንደምታደርግ እነዚህ ሁለት ሰዎች ቁልጭ አርጋ ያሳዩናል የናኦድ እናት ስራዋን ሰርታለች ናኦድን የመሰለ ልጅ አሳድጋለች የሳሚ እናት ያደረገችው ነገር አለ ለሳሚ አይነት ልጅ አፍርታለች ማለት ነው ልጆች ኔግሌክት ሲደረጉ ልጆች ትክክለኛውን አቴንሽን ሳያገኙ ከወላጆቻቸው የሚገባቸውን ነገር ሳያገኙ ሲያድጉ በጣም ብዙ ጥፋት አለ ስንል የዛሬ ባል ታሪኮቻችን ትክክለኛ ማስረጃዎች ናቸው የናኦድ አባት ኃላፊነቱን ተወጥቶ ቢሆን ኖሮ የናኦድ አባት መጀመሪያውኑ ከማን ልጅ እንደሚወልድ አስቦ ቢሆን ኖሮ ሲጀመር መወለድ የለበትም ስተትም ከሆነ እንደው አስበን እንሳሳታለን አይደል ወይንም ደግሞ አስበን እናጠፋለን በዚህ ደረጃ ሰው ቁልቁለት አይወርድም እዛ ጋር በብዙ አይነት ጥፋት ውስጥ የምትኖር ሴት እንደሆነች ያወቀ የሳሚ እናት ከሷ ልጅ ከወለደ በኋላ ቀጥሎ ያደረገው ነገር ደግሞ ያ ልጅ ፈረደበት እዛ ኢንቫይሮንመንት ውስጥ እንዲያድግ ማትፈልግ እየተባለ አባቱ የማይፈልገው ልጅ እየተባለ ድንገት ነው የመጣው እየተባለ እየተሰደበ ማንንም ለሱ የሚያስብለት ብላ የሚለው የለም ጠጣ የሚለው የለም ተኛ ሆይ ተነሳ ሆይ ተማርኮይ ምንም የሚለው ሰው በሌለበት ኢንቫይሮንመንት ውስጥ እንዲያድግ አባቱ ፈርዶበታል የመጀመሪያ የሰራው ጥፋት አንሶ እንደገና ደግሞ ልጁን አለመቀበል ለዚህ ነው ልጆቻችንን ፈጣሪ ሰጥቶን ወደ ምድር ከመጡ በኋላ እያንዳንዷ ለልጆቻችን የምናደርጋት ነገር መጪ ህይወታቸውን ላይ ተጽዕኖ የምታደርግ ከሆነ እንደው ቢያንስ እኛ ብለን ነው የምናስበው ልጆቼ ተብሎ ባይታሰብ እኛ ብለን እናስባለን የጋራ የሆነ ነገር ልጆቻችን እኛ ትኩረት ካደረግንባቸው ኃላፊነታችንን በአግባቡ የምንወጣ ከሆነ የመማር የተለያየ ነገር የማድረግ እድላቸው ከፍተኛ ነው በተቃራኒውስ ልጆቹ ምንም የሚያያቸው ሰው በሌለ ጊዜ ራሳቸውን በጣም ይጣላሉ እያደጉ ሲመጡ አለመፈለግ ስሜት ይሰማቸዋል ራሳቸውን በጣም አሳንሰው ነው የሚያዩት ራሳቸውን በጣም ይንቃሉ ከሰው ሁሉ ያነሱ ነው የሚመስላቸው የትኛውንም ነገር እንደሚችሉ አይደለም የሚያስቡት እንደማይችሉ ነው የሚያስቡት ምንም ነገር እንደማይገባቸው ነው የሚረዱት ለምን ወላጆች የሰጠናቸው ነገር ወላጆች ያን እንዲያስቡ አድርገን ያሳደግናቸው በላ ጠጣተኛ መባል ለልጅ በጣም ትልቅ ቴራፒ ነው ያንን ነገር ማድረግ ማንችል ወይንም ደግሞ እማንፈልግ ከሆነ ማሳደግ ለሚችል ተቋም መስጠት እንችላለን ማሳደግ የሚፈልጉ በጣም ብዙ ሰዎች አሉ ግን ልጆቹ እጅግ በጣም ያሳዝናሉ
ተጥለው ሳይታዩ ሳይፈለጉ የትም ቦታ የሚያድጉ ህፃናት አንድም በፈጣሪ ያስጠይቀናል። ከዛ ውጭ ግን ለነገ ህይወታቸው ማሰብ መቻል አለብን። ወላጅ ልጁን ሲያሳድግ የሚደረግና የማይደረግ ነገር ሲያስረዳ ትልቁ የሚያስረዳው ነገር አንዱ ከመንፈሳዊ ህይወት ቀጥሎ ወንጀል ነው፣ ህግ ነው። ልጁን የሚወድ ወላጅ የሚደረግና የማይደረግ ነገር በህግ ተጠያቂ የሚያስደርግ ነገር በህግ መጠየቅ ማለት ለነገ ህይወቱ ምን አስተዋጽኦ እንዳለው በደንብ አድርጎ ያስረዳል። ይሄ ከልጅነታቸው ጀምሮ እንደየእድሜያቸው ምን ነግራቸው ነገር ነው። ወላጅ ይሄንን ካላደረገስ ልጆቹ እንደ ሳሚ አይነት ልጆች ናቸው፣ ምንም ህግ የማያውቁ ልጆች። ብዙ ሰዎች እኮ ወንጀል ሰርተው ስናያቸው ብንጠይቅና ህይወታቸው ውስጥ ብንገባ የመጡበት መንገድ ነው አስተዋጽኦ የሚያደርገው፣ ያደጉበት ኢንቫይሮንመንት ነው እንደሚያረጋቸው። እኛ ነገ እንዴት ነው ይሄንን ነገር እንዳይደርስብን የምንከላከለው? ቤታችን ውስጥ የቤት ስራችንን መስራት። ብዙ መልካም ሰዎች ብዙ በኑሯቸው ላይ ስኬታማ የምንላቸው ሰዎች ልጆቻቸው ያልታሰበ ያልተጠረጠረ ወንጀል ሰርተው ተመልክተን እናውቃለን። በስለ ህይወት ፕሮግራም ማቅርበን እናውቃለን። ስኬታማ እናትና አባት ግን አንድ ነገር ጉድለት አለ። ምንድነው? ህግ ለልጆቻቸው ሳያስተምሩ ነው የሚያሳድጓቸው። ልጆች እንዴት አድርገን ነው ህግ የምናስተምራቸው? እንዴት አድርገን ነው ህግ እንዲያውቁ የምናደርጋቸው የሚለውን የተመለከትን እንደሆነ እማናቅ ከሆነ ዛሬ ጊዜው ተቀይሯል። ባለሙያ ጋር ሄደን መጠየቅ። ከስንት ዓመት ጀምሮ ነው ልጆች ህግ እንዲያውቁ ማስረዳት ያለብን? ከስንት ዓመት ጀምሮ ነው ልጆችን ቁጭ አድርገን ማስተማር ያለብን? የምናስተምራቸውስ በምን አይነት መንገድ ነው? ህግን እንዲፈሩ አይደለም፣ ህግን እንዲያከብሩ ነው። መብታቸውና ግዴታቸውን በትክክል ማወቅ መቻል አለባቸው። ከልጅነታቸው ጀምሮ መረዳት መቻል አለባቸው። ተጠያቂነት የሚባል ነገር እንዳለ ማወቅ መቻል አለባቸው። ከተጠያቂነት ባልተናነሰ ግን ልጆች ቀድሞ መረዳት አለባቸው ብለን የምናምነው ነገር ምንድነው? ይሄን ነገር ባረግ ነገ ምን ያመጣብኛል የሚለውን ነገር በአይምሯቸው ካልኩሌት የሚያደርጉ ልጆች አርገን የምናስረዳቸው የምናሰለጥናቸው እኛ ነን። እቺን ከነካሁኝ ነገ ጧት እንዲህ አይነት ነገር ይመጣብኛል ብሎ በምሳሌ ኑሯችን ላይ ስንኖር ማስረዳት መቻል አለብን። የሚደረግና የማይደረግ ነገር መለየት የሚችሉት ያኔ ነው። ጥንቅቅ ያሉ ልጆች ይሆናሉ። አንድ ሰው ይሄንን እርምጃ ከሄድኩኝ ይሄን ተግባር ካደረኩኝ በዚህ መንገድ ከሄድኩኝ ነገ ጧት ምን ሊያስከትልብኝ ይችላል ብሎ ለራሱ ማሰብን የሚለማመደው ከቤተሰቡ ነው። የሚሰለጥነው የሆነ ሲያድግ ያየው ሰው አለ። እንዲህ ማድረግ ማለት ይሄን ያስከትላል፣ በዚህ መንገድ ከሄድ ይሄን ያመጣል ብሎ የሚያሰለጥን ወላጅ ጎበዝ ወላጅ ነው፣ ብርቱ ወላጅ ነው፣ ድንቅ ወላጅ ነው። እሱን ነው መሆን መቻል ያለብን። ይሄንን እኮ በትናንሽ መጫወቻ አድርገን ነው የምናስረዳቸው። በሆነ ነገር ቤት ውስጥ ባለን ነገር ይሄንን ለማስረዳት ልዩ ጥበብ አይደለም የሚያስፈልገን፣ ግን በጣም በቀላሉ ነገር ማስረዳት እንችላለን። እኛም አቅቶን አይደለም ወይ ችሎታው ሳይኖረን አይደለም ወይም ዕውቀቱ ሳይኖረን ቀርተን አይደለም፣ ስላላስተዋልን ነው እስከዛሬ ድረስ ካላስረዳናቸው። የሚያስረዱ በጣም ጎበዝ ወላጆች አሉ። ካልነገርናቸው ግን ልብ ብለን አስበንበት አቅደንበት የሆነ ከልጆቻችን ጋር የምናሳልፈው ሰዓት ላይ የዛን ጊዜ ላይ በትክክል ላስረዳው የፈለኩት ነገር ምንድነው? ላስጨብጠው የፈለኩት ወይንም ደግሞ ላስጨብጣት የፈለኩት ነገር ምንድነው ብለን በምሳሌ በጨዋታ ያደረግን የተወሰነ ጊዜ ደጋግመን ብንነግራቸው ልጆቹ ውስጣቸው ይቀመጣል። ስለዚህ የሆነ ነገር አድገው ከማረጋቸው በፊት 2-3 ጊዜ ያስቡበታል። ሰው ያንን ማስተዋል ሲችል ከሚናገረው ከአንደበቱ ከሚወጣው ቃል ጀምሮ ሊያደርግ ወይንም ሊሰራ ካሰበው ነገር ጀምሮ ጠንቃቃ ይሆናል። ጥንቃቄ ደግሞ ለራሳችን መልካም ነው። በዚህ መንገድ ልጆቻችንን ማሰልጠን ለሁላችንም መልካምና ለልጆቹም ህይወት ደግሞ መጪ ህይወታቸው ጠቃሚ ነገር እንደሆነ ሁላችንም መረዳት አለብን። እዚህ ጋር እንግዲህ የምንረዳው አንድ ነገር አለ። የሳሚን አባት አይተን የናኦድና የሳሚ አባት አንድ ሰው ነው፣ ግን የተለያየ አባት ነው። በሁለት ቤት ውስጥ የተለያየ ማንነት ያለው። ለናኦድ መልካም አባት ነው፣ ለሳሚስ ትክክለኛ አባት አይደለም፣ ውሸታም አባት ነው። ልጅን የሚያክል ነገር ፈጥሮ የሚደብቅ ሌባ አባት ነው። ምንም ማድረግ አይቻልም። ሪያሊቲው እሱ ነው። እዚህ ጋር እንግዲህ በሳሚ ቦታ ላይ ራሳችንን ወይንም ደግሞ ሌላን ሰው አስቀምጠን ስንመለከተው በልጆች አይምሮ ላይ የሚፈጠረውን ጫና መረዳት ቀላል ነው። ለልጆች አንድ ውሸት ስንዋሻቸው ማንንም ሰው እንዳያምኑ እያደረግናቸው ነው። ለልጆች አንድ ቃል የገባንላቸውን ነገር ሳናደርገው ስንቀር ቃል ምንም ማለት እንደሆነ ነው እየነገርናቸው ያለ ነው። ለልጆች አንዴ በሆነ ነገር ስንመታቸው የሚወደንም ሰው ይማታል ብለው እንዲያስቡ እያደረግናቸው ነው። ለልጆች አቢዩዝ ስናደርጋቸው አቢዩዝ መደረግን ልመደው፣ አቢዩዝ እየተደረጉ መኖር ምንም ችግር የለውም እያልናቸው ነው። የሚወድ ሰው አቢዩዝ ያደርጋል እያልናቸው ነው። አይምሯቸውን የምንሰራበት የተለያዩ ነገሮች አሉ።
ልጆች ፊት ምን እንደምናረግ ልብ ማለት መቻል አለብን። እያንዳንዷ የምናረጋቸው ነገር እያንዳንዷ የምንናገራት ቃል ለልጆች አይምሮ ላይ ትርጉም ይሰጣል። መልእክት እያስተላለፍን ነው። የምናረጋት ነገር በሙሉ ለልጆቹ ትልቅ ነገር አይምሯቸው ላይ ያስቀምጥን ነው። ያ ደግሞ የነገ ህይወታቸውን አፌክት ያደርጋል። ምንም አልመሰለውም ይሄ ሰውዬ ልጅን የሚያክል ነገር ደብቅ ሲለው ውሸታም ነው እሱ። ልጁን ግን በውሻት መኖር ኖርማል ነገር ነው ብሎ ህግና ደንብ የሚባል ነገር ፈጣሪን መፍራት የሚባል ነገር ብሬክ አድርጎ እንዲወጣ አድርጎ ነው ያሳደገው። ይሄን አባት ሲያረካየ ልጅ ምን እንጠብቃለን ከልጁ? ሌላስ ናኦድን ደግሞ እንመልከተው። ይሄ አባት ሁለቱንም ቤተሰብ ነው የጎዳው። የሚያሳዝነው ነገር እሱ በህይወት የለም፣ ግን እነዚህ ሰዎች በህይወት የኖሩት በሱ ጥፋት ዋጋ እየከፈሉ ነው። ምንድነው ያደረገው ነገር? ለናኦድ የሳሚን ምንነት ካለመንገሩ በላይ በዚህ ሰዓት አግኘው ብሎታል። ናኦድ የአባቱን ቃል መጠበቅ ብቻ ነው እየተመለከተው። ሁላችንም እዚህ ጋር መገንዘብ ያለብን ነገር አለ። የምንወዳቸው ሰዎች፣ የምናከብራቸው ሰዎች አርጉ፣ ሂዱ፣ ተናገሩ የሚሉን ነገር ይኖራል አይደል? ትክክል ነው። ሁላችንም ቃል ገብተናል፣ ያንን ነገር እናረጋለን። መጀመሪያ የምናስቀድመው ግን ራሳችንን ነው። ማንም ይሁን ምንም ይሄንን ነገር አድርግ፣ ይሄን ነገር ተናገር፣ በዚህ መንገድ ሂድ ሲለን መጀመሪያ የራሳችንን ሴፍቲ ነው የምንመለከተው። ናኦድ የሳሚን ምንነት ጠንቅቆ አውቋል። ከመጣ በኋላ ባህሪውን አይቷል። ግን አባቱ የወለደው ልጅ ስለሆነ የሞተ አባቱን ቃል ለመጠበቅ ሲል ህይወቱን አጣ። ስለምን ብሎ ሌባ ነው ለምን ያስገባዋል ቤቱ? ስለምን ብሎ ህይወቱን ያሳየዋል? ስለምን ብሎ ከሚወዳቸው ቤተሰቦቹ ጋር ያ ሁሉ አላማና ግብ ያለው ልጅ ለምን ይቀላቀላቸዋል? ለምን ያስገባቸዋል? የዋህነት። ስንቶቻችንን በዚህ አይነት መንገድ የምናልፍ? ስንቶቻችንን በዚህ አይነት መንገድ ዋጋ ምን ከፍል ያለ ነው? ስንቶቻችንን ወንጀል ባይፈጸምብንም ታላላቆች ትልልቅ ሰዎች ስለነገሩን ብለን መሸከም የሌለብንን ነገር ተሸክመን የምንኖር ራሳችን ነው መጀመሪያ መውደድ ያለብን። ታላላቆችን እናከብራለን፣ ታላላቆች ያሉትን ቃል እንጠብቃለን፣ በተለይ ቃል የገባነውን ነገር። ግን አንድ ነገር አለ፣ እኛን እየጎዳን አይደለም፣ እኛን ወደታች ዝቅ እያደረገን አይደለም። በየጓዳው በየቤቱ በእንደዚህ አይነት ነገር ውስጥ ተተብትቦ የታሰረ በጣም ብዙ ሰው አለ። ሊያረግ የማይፈልገውን ነገር ሰው ሊያረግ የማይገባውን ነገር በመንፈሳዊ ህይወትም ይሁን በዓለማዊ ህይወት በህግም ይሁን በፈጣሪ ፊት ምንም ብንሆን ልናደርግ የማይገባንን ነገር አርጉ ስላለ ትልቅ ሰው የምናደርግ ሰዎች አለ። ልብ ማለት መቻል አለብን። ለራሳችን እንወቅ። አንዳንድ ሰዎች ወላጆቻቸው የሰጧቸውን ባዕድ አምልኮ ተከትለው ይሄዳሉ፣ አንጀት ይበላሉ ሳይፈልጉ። አንዳንድ ሰዎች እከሌ እንደዚህ አርጎኛልና ሂድና ተበቀል ሲሏቸው የሰው ነፍስ ያጠፋሉ። ውሸት ነው። ይሄን ብሬክ አድርገን መውጣት መቻል አለብን። ያ ሰው የራሱን የመኖሪያ ዘመን ኖሯል። ያ ሰው የራሱን ኢምፓየር ገንብቶ ኢምፓየሩን ጨርሶ ጊዜውን ሄዷል። ይሄ አሁን የምንኖረው ህይወት የኛ ዘመን ነው። የኔ ህይወት የኔ ነው፣ ያንቺ ህይወት ያንቺ ነው፣ ያንተ ህይወት ያንተ ነው። የኛ ዘመን ነው። በቃ በዚች በምድር ባለችን ቆይታ በዚች በምድር ባለችን ህይወት የምንሰራው የምንኖረው የራሳችንን ነው። ከትላንት የመጣ ጣጣ ከትላንት የመጣ ትብትብ ያለ ነገር ውስጥ ገብተን አንድ ሰው ሊሞት ሲል ጣር ላይ ሆኖ አደራ ስላለ ሄዶ ሰው መግደል ነውር ነው። ሞኝ መሆን የለብንም። ለምን? ራሳችን ስለምንወድ። አላማ አለ ለራሳችን። ሂድና እከሌን አድርግ እንዴ! የሳሚ አባት እኮ ጣር ላይ ሆኖ ወንድም አለ፣ አደራ ወንድምህን በዚህ ጊዜ ያገኘው። ዱርዬ ወንድም፣ ሰው ገሎ የመጣ ወንድም እንደሆነ አልነገረው። በእርግጥ በዛ ሰዓት አባትየውም አያውቁም ነበር ሰው እንደገደለ፣ ግን የልጃቸው ምንነት ጠንቅቀው ያውቃሉ። ራሳቸው ኃላፊነታቸውን መወጣት ስላቃታቸው ልጁ በዚህ መንገድ አደገ። ልጁ በዚህ መንገድ ማንነቱን ገንብቶ መጣ። ነፍሰ ገዳይ ነው። ሁለት ሰው ነፍስን ያጠፋው። በየሄደበት ልጁ ዘራፊ ነው። ማረሚያ ቤት በፈለገ ጊዜ አይደለም የሚገባውና የሚወጣው፣ በየቀኑ ነው ማለት እንችላለን። ዛሬ ይገባል፣ ታስሮ ይወጣል። ዛሬ ይገባል፣ ፍርዱን ጨርሶ ይወጣል። ዛሬ ይገባል፣ ነፃ ሆኖ ይወጣል። ይሄ በህይወት በምድር በኖረበት ሰዓት ማረሚያ ቤት የከረመበት ይበልጣል ኖርማል ሰው ሆኖ ተንቀሳቅሶ ነፃ ወጥቶ ከኖረበት ጊዜ። ይሄንን ነው እንግዲህ አባት ለልጁ ሂድና ወንድምህን ፈልግ የሚሉት። ነውር ነው። ይሄ ነውር ነው። ሰው ስጋችን ስለሆነ አይደለም፣ ጎረቤታችን ስለሆነ አይደለም፣ ጓደኛችን ስለሆነ አይደለም፣ አብሮ አደጋችን ስለሆነ አይደለም ከዛ ሰው ጋር ሪሌሽንሺፕ የሚኖረን የጉርብትና የዝምድና በምንም አይነት መንገድ ሰውን ስናየው ማንነቱ ነው ማየት ያለብን። ሰውን ስናየው የሚናገረውን ቃል አይደለም እዩ የሚለው የፈጣሪ ቃል ተግባሩን ነው። የሰው ልጅ ተግባሩን ማየት ነው መቻል ያለብን። ተግባሩን አይተን አንሸወድም።
በጥንቃቄ አጠገባችን የምናስጠጋው በተለይ ከሆነ ጊዜ በኋላ ወደ ህይወታችን የሚመጡ ሰዎች ተግባራቸውን ነው ማየት ያለብን። የሚያረጉት ነገር ያስታውቃል። ሰው ሁሉ የራሱን ደብቆ አይኖርም። ከአንደበቱ ቃላት ይወጣሉ። የሚወጡትን ነገሮች ማስተዋል መቻል አለብን። ሻይ እንጠጣ ብለን እኮ ከሰው ጋር አስተናጋጅ መጥቶ ሻይ ልንጠጣ ሻይ ቤት ሻይ መሸጫ ቦታ ቡና መሸጫ ቦታ ቁጭ ስንል እኮ አስተናጋጇን እንዴት ነው አንድ ሰው የሚያስተናግዳት የሚለው ነገር የዛን ሰው ምንነት በትልቁ ይናገራል። ሳያስበው ቃላት ያወጣሉ። ሳያስቡት ይናገራሉ። መንገድ ላይ መኪና የሚያሽከረክሩ የሚሆን ተሳፋሪ ሆነው እየሄዱ የሚናገሩት ነገር የዛን ሰው ምንነት ይገልጻል። ከማን ጋር ነው መኖር የምንፈልገው? ከማን ጋር ነው ሪሌሽንሺፖቻችን በወዳጅነት ይሁን በተለያየ መንገድ ከሰዎች ጋር የምንቆራኘው ከማን ጋር ነው? እኛን ከሚጠቅመን ሰው ጋር፣ እኛን ኢሞሽናችንን ስቴብል እንዲሆን ከሚያደርግ ሰው ጋር፣ ከሚረብሸን ከሚያውከን ሰው ጋር አይደለም። ማስተዋል መቻል አለብን። ናኦድ የተሳሳተውን ስህተት መሳሳት የለብንም። አባትየው በጠዋት ተሳሳቱ፣ ልጁም ደገመው። ልጁ ግን እንዲሳሳት ያደረጉት ራሳቸው አባትየው ናቸው። ይሄንን ልብ ማለት መቻል አለብን። ይሄን ጥፋት እኛ እንዳንደግም ማስተዋል መቻል አለብን። ከዛ በተጨማሪ የምንመለከተው ደግሞ ሁለቱን ሴቶች ነው። ሁለት የተካዱ ሴቶች፣ ሁለት የተጭበረበሩ እናቶች፣ ሁለት አንድ ሰው የበደላቸው ሴቶች ናቸው። ግን ምን አደረጉ? እርስ በራሳቸው ተጣሉ። እርስ በራሳቸው ጠላት ሆኑ። እዚህ ጋር አንዱ ገዳይ ነው፣ እዚህ ጋር አንዱ ሟች ነው። እነዚህ ሴቶች አሁንም በጠዋት የተበደሉት በናኦድ አባት ነው። እሳቸው ለኩሰው የሄዱት እሳት ነው ይሄን ያደረገው። አንዳንድ ጊዜ በህይወት ሰው የሰራውን ስህተት እውነቱን ቢናገር ለብዙ ነገር መፍትሄ ነው። ለህሊና ብቻ አይደለም፣ ለፈጣሪ ንጹህ ለመሆን ብቻ አይደለም። የምንወዳቸው ሰዎች በምድር ያሉ ሰዎች የምንወዳቸው ከሆነ በምድር የወለድናቸው ልጆች የምናከብራቸው ከሆነ ራሳችንንም የምናከብር ከሆነ ጥፋት ማንም ሰው ያጠፋል። የናኦድ አባት የሰሩት ጥፋት አዲስ ጥፋት አይደለም። ብዙ በርካቶች ሰርተውታል። ስህተት ነው፣ ትልቅ ጥፋት ነው፣ መሆን የለበትም። ከሆነ በኋላስ አንዳንድ ጊዜ በህይወታችን ሰው የማይጠብቅብን ጥፋት እናጠፋለን። አንዳንድ ጊዜ በህይወታችን እንዴ እሱ እንደዚህ ስህተት በፍጹም አይሳሳትም፣ ኧረ እሷ እንደዚህ አታረግም የሚባል ስህተት እንሳሳታለን። በቃ ተሳሳትን ነው። ምንድን ነው የሚመጣው? በህግ እንጠየቃለን። በቃ ቅጣታችን እንቀበላለን። ፈጣሪያችን ይቅርታ እንጠይቃለን። ንስሐ እንገባለን። እንዲህ አድርጎ መጽዳት እያለ እንዲህ አድርጎ ስህተትን ማረም እያለ ይቅርታ መጠየቅ ያለብንን ይቅርታ መጠየቅ እያለ ለመደበቅ ብለን ፍርሃት፣ ፈሪነት ያመጣብን አስተሳሰብ ግን ምን ያደርገናል? ያን ነገር በጥፋት ላይ ጥፋት እናደርግና የምንወዳቸውን ሰዎች ልንጎዳ እንደምንችል የዛሬ ባለታሪኮቻችን ትልቅ ማስረጃዎች ናቸው። ለዚህ ነው ጥፋት ስህተት ከሰራን እናስተካክለው፣ በይቅርታ እናስተካክለው፣ እውነቱን እንናገርና እንገላገል። በፍርሃት ስለተተበተብን ሰው ምን ይለኛል፣ እከሌ ትጣላኛለች፣ እከሌ ያዝንብኛል የሚለው አስተሳሰብ ነው የሚያዝኑብን። የምንወዳቸውን ሰዎች ከበደላቸው፣ የምንወዳቸውን ሰዎች ስህተት ሰርተን የምናስቀይማቸው ከሆነ የበለጠ የሚያዝኑብን እንደውም ከስህተቱ የበለጠ ስንደብቃቸው ነው። ጥፋታችንን አምነን ይሄን ጥፋት አጥፍቻለሁ፣ ነገር ግን ለዚህ ጥፋት ደግሞ ብለን ይቅርታን የምንጠይቅ ከሆነ ቢያንስ በስህተቱ ነው የምንወቀሰው፣ ቢያንስ በስህተቱ ነው ይቅርታ የምንጠይቀው። የምንደብቀው ከሆነ ግን ሌላ ትልቅ ስህተት ነው። ሆዱ አይገኝም የሚባሉ ሰዎች እኮ እንደዚህ ያደረጉ ናቸው። ማስተዋል መቻል አለብን። ስህተት ሰራን፣ ተሳሳትን ነው። ማንም ሰው ይሳሳታል። በምድር ላይ ስህተት የማይሰራ ሰው የለም። ከተሳሳትን በኋላ ግን ስህተታችንን መጸጸታችን፣ መታረማችን ትልቁ ምልክት ስህተቱን መደበቅ ሳይሆን ስህተቱን አደባባይ አውጥቶ ማስጣት ነው። ይሄን ተሳስቻለሁ በቃ ይቅርታ ብሎ መገላገል ነው የሚሻለው። ይሄንን ልብ ማለት መቻል አለብን። ለምንወዳቸው ሰዎች ህይወት የምናስብ ከሆነ የምናረገው ያንን ነው። ሌላው እዚህ ጋር የምንመለከተው አንድ ነገር አባት ሁለት ልጆችን ወልዶ ተመልክተናል አይደል? ይሄ አባት ልጆቹ የሚያድጉ አልመሰለው። ይሄ አባት ልጆቹ አድገው ማውራት ችለው እውነትና ውሸትን ለይተው የሚያውቁ አልመሰለው። ልጅ ያለን ሰዎች፣ ልጅ የምናሳድግ ሰዎች ማስተዋል ያለብን ነገር ልጆች በአጭር ጊዜ ውስጥ ነው የሚያድጉት። ሁላችንም በራሳችን ህይወት እናውቃለን አይደል? ተወልደን ያደግንበት ቦታ ያደግነው ወይንም ወስዶ ያሳደጉን ሰዎች ያሳደጉን ቦታ አመቷ በጣም ትንሽ ናት። በነዛ አመታት ውስጥ የምናረገው ነገር ግን ነገ ጠዋት የልጆቹ ማንነት አስተዋጽኦ ያደርጋል ሲባል ተበድሎ ያደገ ሰው ሁሉ ግን መጥፎ መንገድ አልሄደም። ብዙ ጫናን በህይወታችን አሳልፈን ያንን ነገር ሰብረን የወጣን ሰዎች አለ። ብዙ ነገርን በህይወታችን ተመልክተን እንዳላየን ሆነን የኋላን መከራ ንቀን ሄደን ሰው የሆንን ሰዎች አለ።
ስለዚህ መመልከት ያለብን ነገር ልጅ ያድጋል። ልጆች ህፃን እንደሆኑ አይቀሩም። ልጆች ያድጋሉ፣ ራሳቸውን ይችላሉ። ግን በአስተዳደጋችን ላይ እኛ እውነተኛ ሰው ከሆነን፣ ንጹህ ሰው ከሆነን፣ ለህሊናችን ለራሳችን የተገዛን ሰው ከሆነን፣ ውስጣችንን በሰነ ስርዓት የገራን ሰው ከሆነን የሰው ልጅ ሆነ የራሳችን ልጅ ሆነ ልጅ እንደሚያድግ ስለምናቅ ያችን በሰዓቱ የምንዘራት ዘር ነገ ጧት ያ ሰው ዘመዴ ያችን ልጅ ዘመዴ እንድትሆን አድርገን ምናደርግ ከሆነ ለራሳችንም ክብር ነው፣ ለራሳችንም ዘመድ ያፈራን ነው፣ ለራሳችንም ጠያቂ የሚወደን ሰው ያሳደግን ነው። ከዛ በተጨማሪ ደግሞ ህሊናችን ንጹህ ነው፣ በፈጣሪ ዘንድ አንጠየቅበት። ምድር ላይም ያደረግነው ነው የምንቀበለው። ሰው ካለፈ በኋላ አይደለም ኃጢያትና በደሉ ምድር ላይ የሚከፈለው፣ ምድር ላይ ሆኖ ነው። ካለፈ በኋላ ፈጣሪ ነገር የፈጣሪ ነው። በዚህ ሰዓት ግን መረዳት ያለብን ነገር እያንዳንዷ ምድር ላይ የምናረጋት ነገር ትከፈለናለች በህይወት እያለን። እነዚህ ወላጆች ወይንም ደግሞ አሳዳጊዎች እንደ ናኦድ አባት የተለያዩ ነገሮች ላይ ልጆች የሚያደርጓሉ። ልጅ ዘላለም ልጅ ሆኖ የሚቀር ይመስላቸው። ይሄ ሞኝነት ነው። በጣም በፍጥነት ነው ልጆች የሚያድጉት። ነገ ጧት የሚተኩን ልጆቻችን ናቸው። ነገ ጧት እዚህ ጋር ትልቅ ሰው የሚሆኑት ልጆቻችን ናቸው። ልጆች አድገው እናትና አባት ይሆናሉ። ምን አይነት እናትና አባት መሆን እንዳለባቸው በምሳሌ ኖረን ብናሳያቸው እኛ ራሳችን የምናከብር ሰዎች ነን። ሰው ደግ የሚሆነው ራሱን ሲያከብር ነው። ሰው ደግ የሚሆነው ዕውቀት ሲኖረው ነው። ሰው ደግ የሚሆነው በመንፈሳዊ ህይወቱ የታነጸ ሲሆን ነው። ሰው ደግ የሚሆነው ሞኝ ስለሆነ አይደለም። የሚደረግና የማይደረግን ነገር ለይቶ ሲያቅ ነው። ስለዚህ ልጅ ስናሳድግ ስትር ብለን በስነ ስርዓት ብናሳድጋቸው ከሆነ የሚደረግና የማይደረግን ነገር ስለምንለይ ጥሩ ዜጋ፣ ብቁ ዜጋ፣ ነገ ጧት ጥሩ እናትና አባት መሆን የሚችል ነገ ጧት ራሱን የሚያስተዳድር ልጅ ልናፈራ የምንችለው አሁንም ለህሊናችን ለመንፈሳዊ ህይወታችን ህግን አክብረን ተገዝተን መኖር ስንችል ነው። ልጆች ከምናናገራቸው ከምናስተምራቸው የበለጠ ተግባራችንን ስለሚያዩ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።